ያፌትን በቁጥጥር ስር ለማዋል የቤዛ ጓደኛ ያፌት ወደ ሴቶቹ እንዲወስዷት አድርጓል። እሷም ተደብቃ ቤዛን ይቅርበኝ፣ እባክሽን ይቅርበኝ፣ እኔ በጣም ነው የምወድሽ፣ በምርጥ እህት እንዳለችሽ እወቂ እና ለሌሎች እህቶቼ መትረፍ አለብኝ፣ ካልተገናኘን ደህና ሁኚ ብላ ተሰናብታታለች። ያፌት ያስገድላት ይሆን ወይስ ያስደፍራት? እንዲሁም ፍቅረኛዋ ተሰናብቷታል። በጣም እንደሚያፈቅራትና ከእሷ ጋር መኖር እንደሚፈልግ ነግሯታል። በሰላም ትመለስ ይሆን ወይስ ትገደል ይሆን ወይስ ትደፈር ይሆን? ቢሆንም ለሰላም ስልና አባቴን ያጣውን ፍትህ እኔ መልሼ ለሌሎች ፍትህ መስጠት አለብኝ ብላለች። ብትደፈሪም ምንም ነገር ብትሆኚ እቀበልሻለሁኝ፣ እኔ በጣም እንደማፈቅርሽ ወቂ፣ እጠብቅሻለሁ ብሏታል ወደ ፍቅረኛዋ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ይበል። ኢድ ሙባረክ ብያለሁ። እንግዲህ ዛሬ ይህ በጣም ከባድ ሁኔታ ላይ ነው። እንግዲህ ኤፉዬ በጣም እያለቀሰች በጣም ከፍቷታል። አሁን ግን የራሷን ሀሳብ አስባለች። እሱም ምንድነው ከዚህ በኋላ እሱም ባገባው እነዛን ልጆችንም ማትረፍ እችላለሁ፣ እነዛ ልጆችንም በሰላም እንዲመለሱ ማድረግ እችላለሁ። ስለዚህ ያፌትን ማግባት አለብኝ። አሁን ላይ ምንም አይነት ተስፋ የለኝም። የማፈቅረውና መስዋዕት የምከፍልለት የምወደው ልጅ ብዙ ነገር ደብቆኛል ብላለች ማለት ነው ኤፉዬ። እንግዲህ የኤፉ እናት ደግሞ በጣም እያለቀሰች ያፌት እግር ስር ወድቃ ነበረ። ብትለምነው እምቢ አላት። እባክህን ብቻ አንድ ጊዜ ልጅ ልያት፣ አንድ ጊዜ ብቻ ነው ስትለው ነበር። እሱ ግን ምን አይነት ቀልድ ነው ትቀልዳለች እንደ እያለ ብሏል ማለት ነው። ትቷት እግሩ ላይ ወድቃ ወደዛ ገፍትሯት ነው ሄደው። እየቀለድሽብኝ ነው እንደ ብሏታል። እሷ ምን ስቅስቅ ብላ ለቀሰች። ኤፉዬ እንግዲህ ቤት ውስጥ ምግብ ጣውላው ጋር ከሰራተኛ ካለችበት ሰራተኛ ጋር ከምግብ ጣውላ ጋር ቁጭ ብላ እሱን እየጠበቀች ነበረ። እንብላ ብሎ ያፌት ምግብ ሲያቀርብ እሷም አንዳንድ ነገሮችን ተናገረች ማለት ነው። ከዚያ በኋላ ስኪንና ማለቴ ቢላዋና የተለያዩ ስለታሞች ነገሮችን ይዛ እሱን ለመውጋት ሞከረች። እሱም እየሮጠ ሄዶ በይ ሰላም ሁኚ ብሎ በሩን ዘቆልፎባት ሄዳ ማለት ነው። ሰራተኛዋ መታ ነበረ። ሰራተኛዋ ግን የእሱ ሴት ናዋት ብላ ትንሽ ኤፉ እየተጠራጥራለች። ነገር ግን እሺ መቤቴ ስትላት እኔ መቤቴ እንድትይኝ አልፈልግም፣ እኔ እንዳንቹ ነኝ፣ አንቺን ነው የምመስለው አለቻት። ከዚያ በኋላ ኤፉዬ ራስሽን ማረጋጋት አለብሽ፣ የእሱ ሰው ልትሆን ስለምትችል ጥንቃቄ ልታደርጊ ይገባሻል ብላታል። ራሷን እያለች እያወራችው ነበረ። ከዚያ በኋላ ኤፉዬ ከራሷ ጋር አንድ ነገር አሰበች። እሱም ምንድን ነው? እሱን እኮ ካገባሁኝ እነዛን ልጆች ማትረፍ እችላለሁ፣ በዙሪያ ያሉትን ሰዎችም ማትረፍ እችላለሁ። ስለዚህ የእሱ ትዳር እሱን ማግባቴ በጣም አሪፍ ነገር ነው፣ እንደውም ይህን ህይወት እንደሆነ አብቅቶለታል አለች ማለት ነው። እንግዲህ ያፌት በሩን ቆልፎ ሲወጣ ገነትን አግኝቷት ነበር። ገነት ደግሞ እየሮጠች እግሩ ላይ ወደቀች። ነገር ግን እሱ እያሾፈችና እየቀለደች እንደሆነ ነው የገባው እንጂ ገነት የኤፉዬ እናት መሆኗን በጭራሽ አታውቅም። ኤፉዬም በጣም በገነት ተናዳለች። እንደውም ዳጊ ወንድሟ እንደሆነ አቃ በጣም ተናዳለች ማለት ነው። መንገድ ላይ የሄደ ያፌት እንግዲህ ያክስቱ ልጅ አናገረው። አንድ ነገር እንድትሰራልኝ እፈልጋለሁ፣ የዛ የጓደኛህ እናትና የኔ የማገባት ሴት ልጅ ያላችሁን ዝምድና እንድታቀልኝ እፈልጋለሁ፣ ይህንን ልታጣራልኝ ትችላለህ ወይ አለው። እሱም የሆነ ነገር መስጠት አለበት እንግዲህ ለእህቴ ከሀገር ውጭ እንዳወጣህ ታውቃለሁ እና ስለዚህ የሆነ ነገር እንድታደርግልኝ እፈልጋለሁ አለው።
ከገንዘብ በቀር አንተ የምትውል ጊዜ ገንዘብ ገንዘብ ነው እንዳይሰራ እያለው ነበር። በነገራችን ላይ ሲያስጠላ ልጁ በጣም የሚያስጠላ ነው። ማስቲካ ለማመጡ እንደውም የወንድ ልጅ ስርዓት የሌለው ዝም ብሎ ነገር ነው። እሱም ምንድን ነው ሲለው ፂን የኔ እንድታደርግልኝ እፈልጋለሁ ሲለው ያፌት በጣም ነው ደሞ የፈላው፣ በጣም ነው የተናደደው። በጥፊ ብሎ አንገቱን አንቆ ከሷ አጠገብ እንድትቆም አልፈልግም፣ በጭራሽ ከሷ አጠገብ እንድትቆም አልፈልግም ብሎ በጣም ነው ያስፈራራው። ፂና ያፌት እህትና ወንድም ናቸው። ያለችኝ ሴት ብትሆን እሷ ናት። ለእኔ ውድ ነገር ናት። ጓደኛ ፍቅረኛ እንደሆነች አታውቅም እንዴ? አንተም ሆነ ጓደኛዬ እሷን ልጅ ንክቻ አታደርጓትም። ለምታፈቅራት ልጅ እሷ ናት እንዳይ ሲለው በጣም ተናደደ። ያፌት ከልክ በላይ ተናደደ። በጣም ነው የተበሳጨው። ነገር ግን ልጁ በጥፊ የመታውን አብሶ ዋጋህን እንደምሰጥህ አውቃለሁ ምናምን ብሎ በዛ ቅጽበት ጓደኛው ዳጊ ደወለ። ጓደኛው ዳጊ ሲደውልለት አይለው ጓደኛው ዳጊን እየመጣሁ ነው መጣሁ ብሎት ቀጠረበት ቦታ ሄደ። በነገራችን ላይ ዳጊና ያ ጓደኛው ዳጊ ከዚህ ልጅ ጓደኝነት ቢርቅ የተሻለ ነው የምለው። ምክንያቱም ምንም ነገር አያምርም። ጭራሽ ወንድ ልጅ ባህሪ የሌለበት የሚያስጠላ የሚያጸይፈ ልጅ ስለሆነ ማለት ነው። እና ከዚያ በኋላ ገኒ ከአንድ እዛው ቦታ ላይ ተቀምጣ ነበርና ዳጊና ጓደኛው ሄዱ። ምን ታደርጋለሽ እናቴ እዚህ እያላት ነበረ ዳጊም ኤፉዬን እባክህን እዚህ ጋ በር ላይ ቁጭ ብዬ ኤፉዬ እንዳለች ብዬ ነው እዚህ ጋ የተቀመጥኩት አለችው። እባክሽን እንግባ እያላት ነበረ ማለት ነው። እናቱ አንተም እህቷ ናት ማለት ነው እያለ እያሾፈ ማስቲካውን እያላመጠ እንትን እያለ ነበር፣ እያሾፈ ነበረ። እባክህን አንተ ያክስቱ ልጅ እንደሆን ካውቃለሁ፣ እንደገና ደግሞ ባትወልዱትም እናንተ እንዳሳደጋችሁ ታውቃለሁ፣ እና እባክህን ልትረዳይ ትሞክራለሁ አለችው። እሱም እኔ ምንም ልረዳ አልችልም፣ እንደዚህ በቀላሉ ያፌት ቤት መግባት አይቻልም አላት። እሷም አንተም ቢያንስ ይሰማሃል እባክህን ብትለው ብንለምነው እምቢ አላት ማለት ነው። እንግዲህ ፂ በጣም እየሳቀች እየተጫወተች ባለችበት ቅጽበት እንግዲህ ወንድሟ እንደዚህ የሚያፍነከንክሽ ምንድን ነው? እንደዚህ የማያስቅሽ በምን ምክንያት ነው አላት። እንግዲህ ፍቅር እንደዚህ መሆኑን ባቅ ኖሮ ድሮ ገና ነበር የምጀምረው፣ ያ ጓደኛ ነው እንደዚህ ያስደሰተኝ እያለችው ነበር። ራስሽን እንድትጠብቂ ይፈልጋለሁ እያላት ነበረ ወንድሟ ማለት ነው። ራሴን እጠብቃለሁ አብሽር እያለችው በጣም አፈቅረዋለሁ ፍቅር ይዞኛል አለችው። እሱ ያፈቅርሻል ወይ ሲላት አው እሱም ያፈቅረኛል በጣም ነው የሚያፈቅረኝ አለችው ማለት ነው። እህቴ ፍቅር ደስ የሚል ነገር ነው፣ ነገር ግን ሰዎች እኛ እንደምናስባቸው ነገር ስለማናቅ ጥንቃቄ ልታደርግ ይገባል አላት። አንተን የገጠመህ ነገር እኔም ይገጥመኛል ብለህ ስጋት ሊገባህ አይገባም። እንደሚያፈቅረኝ እርግጠኛ ነኝ፣ እናም በጣም ያፈቅረኛል አለችው ማለት ነው። እሱም እንደምታስቢውም ላይሆን ይችላል፣ ስለዚህ ጥንቃቄ እንድታደርግ ይፈልጋለሁኝ አላት። እሷም በጣም ደስ እሺ ወንድሜ ምንም ችግር የለውም አለችው ማለት ነው። ገኒ ሴት ሄዳ ነው ብላ ስትጠይቀው ገኒ አንቺ ባለፈው አንቺ የጀመርሽውን እኛ ስናወራ ጨርሰ ነው ያንን ሰምታ ኤፉዬ ከቤት ወጥታለች ሲላት ምንድን ነው ያወራሁት እኔ ምንም የማውቀው ነገር የለኝም አለችው ማለት ነው። ገኒ የኤፍራታ እናት መሆኗንና ገኒ የኤፉዬ እናት መሆኗን ስናወራ ኤፉዬ ሰምታ ከቤት ለቃለች አላት ማለት ነው። በቅጽበት እንግዲህ ሉሊት ይህንን ስትሰማ በጣም ነው የደነገጠችው። እንዴት ሊሆን ይችላል? በጭራሽ ይሄ ሊሆን አይችልም፣ እንዴት ነው የሚሆነው? እያለች ከራሷ ጋር ይህን ኩላ ሚስጥር እንዴት ይህን ኩላ ዓመት ትደብቃለች? እንዴት ስደበቀች? እኔም በብዙ ነገር ስታስፈራራ ይኖራ እሷ ይህንን ያህል ነገር ደብቃለች ማለት ነው እያለች ከራሷ ጋር መነጋገር ስትጀምር እንግዲህ ናታን ዝም ብሎ ሲስቅ ነበር ማለት ነው።
ከዛ ተነስታ ሄደች ማለት ነው። እዚህ ለምንድን ነው ማስቆም ያልቻልከው? ተንኮሏን ትጀምርና እንግዲህ እንድታውቅ ነው ተንኮሏን ልቀጥል ስለሆነ አላት ማለት ነው። እንግዲህ ውድ ተመልካቾቼ እና አድማጭ ተመልካቾቼ ይህ እንግዲህ ሐረግ ድራማ በጣም ከባድ ውስብስብ ውስጥ እየገባ ነው ማለት ነው። በተለይ የፖሊሷ ነገር አሳሳቢ ነው። እንዲሁም የቤዛ መቀየር ደግሞ የተሻለ ነገር ሆኗል ማለት ነው። ቤዛ እንደዚህ ተቀይራ የተወሰነ ተቀይራ እንደማየት የሚያስደስት ነገር የለም። አመሰግናለሁ። ላይክ ሰብስክራይብ በማድረግ ቤተሰብ የሆኑ ወዳችኋለሁ።